ወይ ሰይፍዬ እንዴት ነህልኝ? ምን አጋጠመ ፍልፍሉ? ምንድነው አልጋ የመያዝህ የመታመም ምክንያት ምንድነው ሊባል ይችላል? ስትሮክ ብለው ሰይፍዬ እቤት ነኝ ሰይፍዬ ያለሁትኝ ሕክምና እንትን አልኩኝና ከዛ ቤት ሆኜ እንድከታተል ተደረገ። በምን አጋጣሚ ነው ስትሮክ ያገኘህ? የታመምክበትን አጋጣሚ ታስታውሰዋለህ? የተፈጠረውን ነገር ፍልፍሉ? ያው ሰይፍዬ ሰሞኑን እያዞረኝ ምናምን ነበረ። ከዛ እኔም ችላ ብዬው ነበረ። ከዛ በኋላ እዛው ስራ ላይ ያለውኝ ነው ትንሽ ህመም ያደረገኝ። ከዛ ወደ ሆስፒታል ስገባ ያው ስትሮክ እንደሆነ ነገሩኝ እና መከታተል እንዳለብኝ ነግረውኛል። ዶክተሮቹ የሰጡ ተስፋ እስከምን ድረስ ነው? ህመምህን በተመለከተ የሰጡ ተስፋ እስከምን ድረስ ነው? ምን አይነት ህክምና አገር ውስጥ ወይስ ውጭ? እሱን በተመለከተ የህክምና ባለሙያዎች ምን አሉ? ዶክተሮቹ አሁን መቆም ባላንስ ማድረግ ነው ያልቻልኩትኝ። ስለዚህ የመዳን ተስፋ ሙሉ ለሙሉ ህክምናውን ካገኘህ አለው ብለውሃል? አዎ አለው ብለውኛል። ሊፈጅ የሚችለው ገንዘብ ይታወቃል ፍልፍሉ? አይ አልታወቀም። እስካሁን እያገዙኝም ነው። ያው አባይ ቲቪም እያገዘኝ ነው እና እዛም አክሶን ስትሮክ ሴንተር አለ አይደል? እዛን ያለሁትኝ። ያው ግን በህክምና እንደሚስተካከል ነግረውኛል ሰይፍዬ። አይዞ እንግዲህ እንጸልያለን ፍልፍሉ። እኛ እንግዲህ አንተ በተለይ አታክ ነው እንጂ የምናደርገው እንዴት ነው አታክ የምንሆነው በሚል ነው እኮ የደወልኩት። አንድም ኧረ በፍጹም ይኸው አሁን ከመጀመሩ ራሱ አይኔ እየሸለለ አታይም እንዴ? ምን አትመመኝ እኮ አይባልም ፍልፍሉ፣ አድነኝ ነው። አዎ ይሄም ለእኔ ማስተማሪያ ነው ሰይፍዬ። ከምን ከብዙ ነገር ባለፈው የታመምኩ ጊዜ ደውለህልኝ ነበር አስታውሳለሁ። እግዚአብሔር ጨርሶ ይማርህ ብለህ ነበር። እኔም አሁን የደወልኩልህ እግዚአብሔር ጨርሶ እንዲምርህ በምሕረቱ እንዲጎበኝህ ለማለት ነው ፍልፍሉ። አሜን። ተበቀልከኝ፣ ጊዜ ጠብቀህ ተበቀልከኝ። እንግዲህ አንተ ያደረግከውን እኔ ላድርግ ብዬ ነው ፍልፍሉ። መልካሙን ሁሉ እወድሃለሁ እኮ ታውቃለህ አይደለ? አውቃለሁ ሰይፍዬ። አዎ እንግዲህ ወደ ቀድሞ ስራ ትመለሳለህ። ስትሮክ ብዙ ጊዜ ከምንድን ነው የሚመጣው አሉ? ምንድን ነው ማድረግስ ያለብህ ነግረውሃል ፍልፍሉ? አዎ ብዙ ነገሮችን የጥንቃቄ ስትሮክ እድሜ አይልም ምን አይልም፣ ድንገት ሊከሰት የሚችል ጭንቅላት ላይ ያለ ነገር ነው እና የኔ በቀኝ በኩል ያለው ነው ስትሮክ የመታኝ። ለመጋኛም ቢያለው ለስትሮክ ሆነ። ተይዘህ እንኳን ታመህ እንኳን ትቀልዳለህ እንዴት እና እንኳን መስሪያ ቤቴን አልያዘው እንኳን አፌን አልያዘው ሰይፍዬ። አፌን ቢይዘውስ? የህዝቡን ስሜት እንዴት አየኸው? ከጥግ እስከ ጥግ ሁሉም እንግዲህ ታመመ ፍልፍሉ ሲባል በጣም ደንግጠናልና የህዝቡን ስሜት የአድናቂዎችን ስሜት እንዴት አየኸው ፍልፍሉ? በጣም ደስ የሚል ነው ሰይፍዬ። በተለይ የካናዳው ጳጳስ የመጡት የኛ የቤተ ክርስቲያን እሳቸው መጥተው ሳይ እኔ እሳቸው ጋር የሄድኩ ነው እንጂ የመሰለኝ እሳቸው ለእኔ ለአንድ ግለሰብ ይመጣሉ ብዬ አላሰብኩም ነበረ እና የኢትዮጵያ ህዝብ ሁሉንም ነው የማመሰግነው። የካናዳውን ጳጳስ መጥተው ነበር የሚባል ነገር ሰምቼ ነበር። አዎ እሳቸው መጥተው በጣም ጸሎት አደረጉልኝ፣ ህዝቡም እንዲያግዘኝ ምናምን አደረጉልኝ እና ልክ እሳቸውን ሳይ እኔ እሳቸው ጋር የሄድኩ ነው እንጂ እሳቸው እኔ ጋር የመጡ አልመሰለኝም። እንግዲህ ፍልፍሉ አንተ ሁሉም በየእምነቱ እየጸለየልህ ነው። በቅርቡ ተሽሎ ወደ ስራ እንድትመለስ ሁሉም ይናፍቃል። ያው ሁሉንም ህዝብ ነው የኢትዮጵያን ህዝብ የማመሰግነው። ሁሉም ሰው ነው የደረሰልኝ። የማርያም ወርቅን፣ አዶናይን
በጣም ላመሰግን እፈልጋለሁ አባይ ቲቪን፣ እንደውም እናንተንም ሰይፍዬ ኢቢኤስንም በጣም ነው የማመሰግነው። የሁሉም ነህ አንተ ፍልፍሉ፣ በጣም ነው የምንወድህ። አብረን ነው ያደግነው። ሳቅ ጨዋታህን እንጂ እንዲህ አልጋ ይዘህ መታመምን ሲሰማ ብዙ ሰው ነው የደነገጠው። እግዚአብሔር ይጨመርበት እንጂ አንተ ቆመህ እንድትሄድ እንድትድን እውነት ገንዘብ የሚያስፈልግ ከሆነና ገንዘብ ያለው ማምጣት የሚችል ከሆነ ምንም እንዳታስብ ፍልፍሉ፣ ሁሉም ሰው ከጎን ነው ያለው። እንወድሃለን ለማለት ነው አንድም የደወልኩልህ። እሺ ሰይፍዬ በጣም ነው የማመሰግነው የኔ ወንድም። ለማንኛውም ፍልፍሉ አሁን የደወልኩልህ ያው ሁሉም እንግዲህ የቻለውን ሁሉ እያደረገ ነው። ከዚህም በላይ የሚያስፈልግ ከሆነ አለም ብለዋል። ያንተም መታመም ሲሰሙ የኮሜዲ ስራ አድናቂ ናቸው አቶ ማናዬ ይባላሉ። እንግዲህ ለሕክምና እንዳስተዋጽኦ እንዲሆን የ1 ሚሊዮን ብር ስጦታ አበርክተውልሃል ፍልፍሉ። እሱ ልነግርህ ነው አንድም የደወልኩት። ሰይፉ ወዬ ከስትሮክ ወደ ሮክ ወይኔ አቶ ማናዬን ብርድ እንዳይነካብኝ። በጣም በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ በልልኝ ሰይፍዬ። ያው እየሰሙ ነው፣ ችግር የለውም። እዚህ ተመልካቹም በጣም ነው የሚወድ፣ እያጨበጨበ ነው ለአንተ። ተሽሎ ተነስተ ወደ ኮሜዲ ስራ እንድትመለስ ፍልፍሉ እንወድሃለን። አንተ ሳይሻለኝ ቀረ እንዴ? እንግዲህ ወደፊት እግዚአብሔር ሙሉ ጤንነትን መልሶልህ የምትወደው መድረክ ላይ ሁሌም እንግዲህ ስለሆንክ አዲስ ነገር ሲመጣ ብቅ ብለን ቁጭ ብለን የምናወራበትን የምንሳሳቅበትን ዘመን ያምጣው ፍልፍሉ። በጣም በጣም እኔም ወደ ነበርኩበት ከእግዚአብሔር ጋር እመለሳለሁ። አዎ ጓደኞቼም እየጠበቁ ስለሆነ እንግዲህ በተለመደው ፕሮግራም ትመለሳለህ። ሁሉም ናፍቀዋልና እግዚአብሔር ጨርሶ ይማረ ፍልፍሉ። ለዛም ነው አንድም የደወልኩት። አሜን አሜን ሰይፍዬ በጣም ነው የማመሰግነው። ለማንኛውም ቬጂታኒ ሆስፒታል መገኛው ባንኮክ ነው። እንግዲህ ብራንድ አምባሳደራቸው ተወዳጁ ተዋናይ አማኑኤል ሀብታሙ ነውና እሱም መታመምን ሲሰማ ደወለላቸው። ውጭ ሄደ ሕክምና የሚያስፈልግ ከሆነ ምንም ችግር የለም የ50% ቅናሽ እናደርግልሃለን ሁሉ ብለውሃል። በጣም አመሰግናለሁ። አንተ በየድ ማላቀቅ ማለት እኮ ነው የኔ ሕክምና። ይላቀቃል። በጣም አመስግንልኝ፣ አማኑንም አመስግንልኝ። እናመሰግነዋለን። ኑርልኝ። እንግዲህ እንገናኛለን ፍልፍሉ። አጠገብ ያሉትን ሁሉ ሰላም በልልኝ። ባይ ባይ ባይ። እሺ ሁሉንም ሰላም እላለሁ ሰይፍዬ። ሰላሙን እንዳታመሽ፣ 1 ሚሊዮን ብር አለ እንዳታመሽ። ደግሞ ሲንጨየጠሽ ሰይፍዬ እግዚአብሔር ይስጥልኝ፣ አመሰግናለሁ። አሜን አሜን። ኑርልኝ ኑርልኝ ፍልፍሉ። ቻው ቻው ቻው። ኧረ ለፍልፍሉ እንግዲህ ተወዳጁ ኮሜዲያን ፍልፍሉን ለማገዝ በቀጣዮቹ ባንኮች የቻላችሁትን አስተዋጽኦ ማድረግ ትችላላችሁ።